በዛሬው ቪዲዮአችን እኔ ዘመኑ ሰልጥኗል ብዬ ወድሃለሁ አፍቅሬሃለሁና አብረን ነው አልኩኝ። አንተ ፍንጥር ሲያረገ እምቢ አልክ። አሁን ሰፈር ለሰፈር ብቻ ነው የምትቀዋለለው እና እኔ ደግሞ ሌላ ጠብሻለሁ ብሮ። አንተ ግን ተሸወርክ። እቺን የመሰለች ልጅ ልክ እንዳየሁሽ ፍቅር የሚለውን የግርማ ተፈራን ዘፈን ጋብዘናል። ልክ እንዳየሁሽ ልቤ እርብሽ ያለብኝ እስማኤል አይደለም ስምክ? እስማኤል። አዎ ህፃን ልጅ አባቴ ነው ብላኝ እኮ ነው። መንገድ ላይ አግኝቻት ነው ድንገት ሳልፍ እያለቀሰች አግኝቻት ነውና እስኪ አዋራት ወይ ልጅቷን። አይደለም ወላሂ ዛኩሽ አባዬ አይደለም ሚጣላ ባትነው እኔ እኮ እየጠፋሁ እኮ ነው አባቴ። የኔ ያባቲ ስልክ አይደለም ሌላ ነው። በከሉ ካይሽ ደረሰን በከሉ ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምኗ ነው? ቂጧ። ጌታ በኢየሱስ ስም ድጉና መንፈስ እባክሽን ልጄ እንደው ከቤት አስወጪልኝ የኔ እናት። ወይ ማሚ አታስቢ፣ እኔ እምቢ ያለኝ ወንድ የለም። ስለ ትዳር ምን ታስባለህ? አላስብም። ማዘር እንደ ሐሳብ እሱን ከመዳር ይልቅ ሌላ ወልደው ቢያደርሱ አሳድገው ይድራሉ። ወይኔ አባቴ ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እነዚህና ሌሎችም አዝናኝ አስቂኝ ቁም ነገር አዘል ቪዲዮዎች ይዘንላችሁ መጥተናል። ዓለም በደስታ ንግተው ንጊደቡ ደግነው በምሽም ኮርቶ ማታ በተጨረቃ ማታ እሳት አንድደን ማታ እንጠብቅ በቃ አራንቺ ሴቶች ወረባክሽ ከእናንተ የሚጠበቀው ያው ሰብስክራይብ እና ላይክ፣ ኮሜንት፣ ሼር እያደረጉ በደንብ ቪዲዮአችን መከታተል ነው። መኮምኮም ነው። ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች እኔ እዩ ነኝ። እኔ ደግሞ ባሚ ነኝ። ከመጨረሻው አብራችሁን ቆዩ። ለምየትም እንዳትሄዱ። የትም ቁጭ በሉ ማለት ቡናችሁን ያዙ። ቁጭ በሉ። ካለ ያላችሁን ነገር ያዝ እያደረጋችሁ ቁጭ። ወደ ቪዲዮአችን ነበር። ወንዶች በ1910 እንግዲህ እንደምታውቁ ቤታችንን ገንብቼ ጨርሻለሁ። ለምሳ የሚሆን አንድ ሁለት ሚዳኮ አድኝ ይመጣል። በዛው አንድ ሁለት ጦርነት ሊያጋጥመኝ ይችላል። እሱን ዝም ብዬ አሸንፌ ተዋግቼ ይመጣል። እግዚአብሔር ይርዳው። የቤቱ ነገር ጨርሽ። ግቢያውን ቶሎ በይ ግቢ። ሻውኒ ምን ማለት ነው? አይደለም ስቶሪን አይተሻል አይደል? ለምሮ ቴክስት ያልመለሽ እኔ መጨነቅ አለብኝ። ይጨንቀኛል። ለምሮ ማነጫነጭ ወዱ ከይብዘኛል አይደል? ለምሮ ደግሞ አይደለም ቤተሰብ በቀን 3 ብቻ የምትደውልልኝ ውሌን ቼክ አታረጊ ስሬን ቼክ አታረጊ አይደል? እሺ አትረጊ ይገባኛል። ወዱ ልብስብስ የዘንድሮ ወንድ በቃ እንደ ልጅ ነው። የዘንድሮ ወንድ ሚስት የምትንከባከበው እንደዚህ ሹሹ እያለች ግን የድሮ ወንድ ቆፍጣን ነው። እንዲህ ከሆነ ግን እኛ አልነበረም። ግን ደስ አይልም። ያውን ይሻላል። ይሄ መልመጥመጥ ምን ነው በእናትህ ግቢ ወደ ቤት መጣው ምናምን እያለች ቆፍጠን ያለ ወንድ። እሷም እኮ ለእንደዛ አይነት ወንድ ነው ፍቅር ያላት እኮ እንደዛ ቆፍጠን ለሚለው እንደማለት ነው። ድሮ ካልተመጡ አይወደኝም ይላሉ አሉ። አሁና በቃ እኔ እውነት የድሮ ወንዶች ማደን አምሮታል። አዳኝ የምትፈልጊ ካለሽ ያው እንግዲህ እንደዛ እንግዲህ ለመሆን እኔ እሞክራለሁ። አዳኝ እንደ ድሮ ወንድ ለመሆን እሞክራለሁ። ጦርና እንዳሁኑም ግን እንዳሁኑም ወንድ አልሆንም። መካከል ላይ ነው መሰለኝ። የዚህ ቀፋይ የዚህኛው ትንሽ ከፍቷል። ሰማኝማ ፍቅር፣ ቅድም ስመጣ የሆነ የሚያምር ሂማኔ ላይ አይቼ ነበር። አትገዛልኝም? እሺ እገዛልሻለሁ። ከሱ ጎን ደግሞ የሚያምር ቀሚስና ጫማ አይቻለሁ። እሱንስ ትገዛልኛል? አንቺ የፈለግሽውን ሁሉ ነገር እገዛልሻለሁ። ዘወድህ እኮ
እኔ የምልህ 500 ብር አለህ? 500 ብር እንኳን የለኝም። 200 ብር አለኝ ልስጥሽ? አይ ብዙም እኮ ፈልጌ አይደለም። እሱም በቃ አንተ ያዘው። በቃ ናሽ፣ እዛ እንገናኝ። ባንቺው ብርታት ነው የዳንኩት ለዚህ በቀለው አላልኩም ተስተካክሎ እኔ ሰበረኝ ለታ አደረግሽኝ ቀና። ምን ሆነክ ነው? ደበረክ እንዴ? አይ ንፋስ ልቀበል ብዬ ነው። እዚህ ብርድ አይሆንብህ? እኔ የምልሽ ግን ቆይ ምን ባረግልሽ ነው ይሄን ያልምትወጂኝ? ለመውደድ እኮ ምንም ማድረግ አይጠበቅብህም። ግን እኮ እኔ ምንም አድርጌልሽ አላውቅም። የምትፈልጊውን አንድም ነገር ማሟላት አልችልም። እኔ ፈልጌ ምንም ያጓደልክብኝ ነገር የለም። ደሞ ቢኖር ከዚህም በላይ ታደርግልኛለህ። ደሞ በጣም ጠንካራ ነህ። ታውቂያለሽ፣ አንቺን የሚገልጽ ምንም አይነት ቃል የለም። አንቺን የሰጠኝ ፈጣሪ ይመስገን። ብቻ በጣም ወድሻለሁ። እኔም እወድሃለሁ። ይቺ ሚስት ከየት ትገኛለች? እውነት ወንዶች የትኛውም ወንድ እንደዚች አይነት ሚስታችሁም የሚፈልገውም እንደዚች አይነት ሚስት ነው። የትኛውም ወንድ ማለት አሁን እንደዚች አይነት ያለች ሴት አዎ ኪሳችሁን ሳታይ በንጹህ ፍቅር የምታምን ሴት ነች። ልብን በቃ ሪል ፍቅር ያላት ሴት አሉ እኮ እኛ ያው አንዳንዴ እናወራለን እንጂ ዝም ብለን ሴቶች ሁሉ መጥፎ ናቸው እያለን አሉ። መልካም ሴቶች በየቤቱ አሉ። ያው ቁጭ ብለው የኛን ዩቲዩብ እያዩ ነው ሰብስክራይብ እያደረጉ እና አሉ ምርጥ ሴቶች። እንደዚህ አይነቱን ያብዛልን። አረ አሪፍ አረ ሴቶች እንቁ የሆኑ ሴቶች አሉ። በርቱልኝ። ይሄ ቤት የእናንተም ቤት ነው፣ የኔ ብቻ አይደለም። ዘና በሉሽ እንደ ቤታችሁ። ሀዘር ይመጣም ዘና እርግጠኛ ነኝ የሚመጣው ማታ ነው የሚመጣው። ስራ ጠጡ ብስኪ መጣ ፋዘርዮ አባዬ ለምን መጣ? እንዴት መጣ? አረ ፍጥነት ለምን ኮረ የሰው ልጅ ያቸው እስቲ እንዴት እንደሚያጠኑ። አንተስ ትልልኛለህ። በቃ ግሬን ጠብቀህ ለቀለት ነው። አንተ ዝም ብለህ ያመንከው ጓደኛ ሲከዳ ማለት ነው። አሁን ዝም ይለዋል ሲገናኙ። ከባድ ነው የምር ከባድ ነው ይሄኛው ፍጥነታቸው የተሻቸው ስግጥ። አቤት ወና የዘንድሮ ተማሪዎች ግን ተው አንብቡ። ዘንድሮ ለነገሩ ምን ያልተበላሸ ነገር አለ? ሁሉም ነገር በእኛ ጊዜ ቀረ ትላለህ ራስህ። ራሴን እንደ ድሮ ሰው ስቆጥር በእኛ ጊዜ ቀረ ትምህርት። ትላንት እኔና ጀለስ መጠጥ የደረሰበት ላንደርስ ቃል ተገባብተን ነበር። ከዚህ በኋላ ስራ ወጥረን ምናምን ብለን መጽሐፍ ቅዱስ ላይ ለካ ድሃ ድህነቱን ይረሳ ዘንድ ትንሽ የወይን ጠጅ ይጎንጭ ይላል እና ድሃ ነን ቃሉንም አለማክበር ነው። በቃ ግሮሰሪ እንገናኝ አይደለ? ጓደኛው ነው ይሻላል። ሲያስጠጋጋት ምን ነው መጠጣት አማረ የምትል ወንድም እኛ እናምናለን። በቃ አስፈለገኝ ብለህ ብትጠጣ ኖርማል። ከመጽሐፍ ቅዱስ ጋር ጭራሽ አገናኝተህ ትርጓሜው እንዲህ አሳስተህ ኧረ ተው አባቶች እንዳይሰሙ። ተው እኔ አሁን በድጋሚ ልመክር ነው። መጠጥ አይጠቅምም። ተው ውሃ ጠጡ። በቃ ኩላሊታችሁ ንጹህ ይሆናል። ጠጡ። እኔ ባልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባለልደቷ አይደለም የባልደቷ ጓደኛ ነኝ። እኔ ባለልደቷ አይደለም የባለልደቷ ጓደኛ ነኝ። ምንድነው? ማነሽ? እኔ ባለልደቷ አይደለም የባለልደቷ ጓደኛ ነኝ። እኔ ባለልደቷ ነኝ። ሃፒ በርዝዴይ ማይ ቤስቲ። አዎ እንግዲህ ድሮ ጸጉሯ ወርዶ ምናምን ነበር የሚባለው። አሁን ደግሞ ወርዶ እንዴት አንድ አይነት ሊሆን ይችላል? ይኸውላችሁ ማለት ሳይዙ እንዴት ነው? የኔም ሀሳብ ነው። በነገራችን ላይ እንኳን ደስ አለሽ ለማለት እንወዳለን። ግን እንዴት አይነት ስብስብ እንደሆነ ደስ የሚል ስብስብ። ሳይዝ እንደዚህ እኩል ሲሆን ደስ ይላል። በቃ
መልካም ልደት ብለናል እኛ። ምርጥ ስብስብ ጋር ነው ገርሞኛል። ቀደመኝ ቀበጣችሁብን ግን ምን ነው እንደዚህ? ሁሉም ቀበጦች ነው። ከኔ የተገናኛችሁት እንደዚህ ተመራርጣችሁ ጋር በቃ ጥቁር ለብሳችሁ መጣ። ጥቁር ልብሷ ብቻ ነው ትንሽ አይደለም። የሆነ ሰዓታ እንትን የባርሳ ጥምረት ነው። ኔይማር፣ ሜሲ እና ሱዋሬዝ ያበደ ጥምረት ይለያል። ጥሩ ጥምረት ነው ይበል ብለናል። ሄላ ሄላ አቤት። ሰላም ነው አባት? ደህና አልሐምዱሊላህ። እስማኤል አይደለም ስምክ? እስማኤል ነኝ። አዎ ህፃን ልጅ አባቴ ነው ብላኝ እኮ ነው። ኧረ አይደለሁም። መንገድ ላይ አግኝቻት ነው ድንገት ሳልፍ እያለቀሰች አግኝቻት ነውና። አይ አይደለሁም። ስልክ ተሳስተ ይሆናል። እርግጠኛ ነህ ተሳስታ ነው? አዎ። ኧረ ተው ግን አባቴ ነው እያለች ነው ወይ ሱቅ ላይ አስቀምጫትልህ እንዴ? ኧረ ባላ ነው ልጅ የለሽ ጀመር ሲጀመር ልጅም የለኝ። የት አካባቢ ነህ ታዲያ? እኔ ፊጋ ምን ይሻላል በእናትህ? ደግሞ ደግማ የነገረችኝ ይሄን ቁጥር ነው። ኧረ ተሳስታ ይሆናል። ይሄን አይደለም ቀይረሽ 08 ላይ ምናልባት 06 ሊሆን ይችላል ወይ 03። እውነትህን ነው አይደለ? ግን እስማኤል ነህ አይደል? ወላሂ እስኪ አዋራት ወይ ልጅቷን። ኧረ እኔ አይደለሁም ወላሂ እያልኩሽ አባዬ አይደለሁም። ሚስታኔ አባቴ አይደለሁም። እኔ እኮ እየጠፋሁ እኮ ነው አባቴ። የአባቴ ስልክ አይደለም ሌላ ነው። የአባቴ ስልክ እኮ ነው። እንደዚህ እኮ ነው። አይደለም። ቅድምም እኮ ብዙ ጊዜ ደውላልኝ ነበረ። ኧረ አይደለም ተሰጥቶሽ ነው ሚስታ። አባዬን አንተ አታውቀውም? እኔ አላውቅም። አባዬን የኔን አባት አታውቀውም እንዴ አንተ? አዎ የኔ አባት ሰይዶ። አይ አላውቀውም። ሰይዶ እኮ ነው ስሙ። አባዬ አይደለሁም። ወይ መጣመነው ነው ያዛገችው ማለት ነው። ወይ ቢታውነሽ ነው አለ በቃ ነፍስሽ አይማር እንዴ አትጨውጪባቸው። በጣም ብዙ ፕራንክ ነው እንጂ ልጅ ይሄ ስንት እያሰበ ነው። መቼ ነው ወለድኳት? መቼ ነው? ጋይ ጎበዝ ነች ልጅቷ። አንደኛ ነው ወደነዋል። ማስመሰል ጥበብ ባንዴ ወደ ሚጣነት ናኑዬ ናኑ እሺ ምንድነው? ስሚኝ ስታርጊ ምን መሆን ነው ፈልጊው? አለማድ ማለት እኔ ምን አስጨነቀኝ? እንደነማይ እንደናባይ ዘይት 2500 ገባ፣ ሽንኩርት 200 ብር ገባ። ይበጨረቅ ብድር ገና ካሁኑ ራሱ ሰችብስ 30 ብር ገብቶብኝ ጭንቅ እያለኝ ነው ራሱ ተጨርቅ ያለው። አረ ራሳቸው ይወጡት። ስለዚህ ማድረግ አትፈልጊም? እሺ ለሚመጣው ትውልድ ደግሞ እንዳትመጣ ብለሽ እኮ በጣም ብዙ ልጆች እየተወለዱ ነው አሁን ላይ። ምንድነው ግን አትንጣ ብዬው ከመጣ አገባኝ ይወጣዋ ይወጣበስ። አንቺም ጨንቆሻል በመምጣትሽ አይደል? ነው የድሞ ወድነት ይወጣው እንግዲህ ብዬው መጣው አይደል? ይወጣው የጎፍጣጣ ብቻ ደህና ደሪ። እሺ ማማዬ በረከት በመብራን ምን ነው ቶይ አይ እሺ ቻል እኔ ማለት ነው አንተ የማሰማበት እኔ እንደምገባ ወይ አምስቴለ ምን ማለት ነው? በቃ ዞር በል ካጠገቤ ደህና ደሪ። አምስቴለ በልጅነቷ የኑሮ ውድነት በደንብ ገብቷታል። ቺፕስ 30 ብር ገባባት ተጨንቃለች። እኛም እኮ ማደግ አንፈልግም ነበር። አገንግዶ ማርጀት አንፈልግም። አሁንም ከዚህ በላይ በቃ እዚሁ እንቁም። ከዚህ በላይም ባናረጅ ደስ ይለናል። ሂደት ሁሉ ነገር ሂደት። አይ ዘንድሮ ልጆች በቃ ፈጣን ናቸው፣ አስተዋይ ናቸው ምናምን። እኛ ቀንጭራ ነው የሆነ በሽታማ ገብቶ ነው። ምንድነው እኛ ያለፈን መርፌ የሆነ ክትባት ተከተባለ እኔ ሁሉንም ጨርሼ ነበር። እኔ እንደኔ እንግዲህ የ12ኛ ተፈታኞች no.
የነስ ተደረቀች ያስማ ምንም አይቀርም ደግሞ እንትን ነገር አንቺ በላይ ዳኒ ተመርኩበት በበሩ ነው ያወቁት አለ አይፈጠሩ ሌሎቹ አይምጡ እንዴ እኔ ነገር ደርሶብኛል አረ እንደዚህ አይነት ፍተሻ ምን ባለፈው አመለጥኳት እዚህ ታክሲ እንትን ላይ በቃ አረባክሽ የምፈተሽ ነኝ ብያመለጥኳት እንዴ ከባድ ነው ይሄ ፍተሻ እንደዚህ ተፈትሸው ደግሞ እኮ የማያልፉት ነገር በቃ አሁን ግፍ እየተሰራብን ነው አያምሩም ትቹ ዋው ሳኖ ይኖራል እንጂ ያለውን በልቶ ደልቶኝ የሞላ ኑሮ መኖር ባልጠላ ገንዘብ ለማግኘት ብዬ አላጣም ሰላም ተራመጅ በልቤ ምን ያምረው ምንም ሄጄ ማናገር አለብኝ እቺ ጓደኛዬ እንዳፈሪች ላናግረው አይደል እጃው አናቀብኝ ሰላም ነው ሰላም ነው አለን ነሽ በጣም ታምራለህ አመሰግናለሁ መቀመጥ ይቻላል አይ ጓደኛዬ እየመጣች ስለሆነ ወንበር ሰው አለ እሺ ሶሪ በጣም አይቶሽ ያጋጥማል ሲያናደድ ምን አይነት ነው ለናስሽ ነው በጣም ነው ያናደደኝ ሰው አለው አላለኝ መሰለሽ ነው ቁጥሩን እንዲያልሽ እንድቀመጥም አልፈቀደልኝም ጭራሽ ነው ይችላል ነገር ነው እስኪ አናግሪኝ ሱማት ፍሪናይ በዚያ ይግባይ ስጋት የሰው ላይ ደለም በሄድሽ ስንት ቀልድና ሰላም ነሽ አይቻል ማለት ሶሪ ሰው እየጠበቅኩ ስለሆነ እሺ ታምራል አመሰግናለሁ ስልክ መቀየር አንችልም አይም ሶሪ እሺ በጣም ሶሪ ምን አለሽ ኧረ የሆነ ጤባራም ነገር ነው ኧረ ተስማም ይሄማ ከሳም ላይ አልፍ ምን አይተው እንደውልላት ለሳም ደውይላት አንቺ ሃሎ ወይ የደረሽ ቶሎ በይ ሰፈር ያለው ካፌ ጋር ነን እሺ ቶሎ በይ አፍጥኙ በቃሽ አፍጥኙ ሳምሪ መቼ ማለት ሴቶች የሳምሪዬ ምን ማችሁ እንደዚህ እንዴ ሰላም ናችሁ እንደዚህ አጣድፋችሁ ሰሚማ እዛ ጋር ቁጭ ያለው ልጅ አይሽ አምር አንቺ አርፍም መቼ ሄጄ ነበር እኮ ላናገረው እና ምን አለሽ እንዴ ጨራሽ ሰው አለው ምናምን አላለመሰልሽ ኧረ እባክሽ በጣም ነው ያናደደኝ እንዴት እንደዛ ይልሻል አንቺን እንደዛ ብለሻል እቺ ተርብናትሽ ዝም ብሎ ነው አረ አይደለም ይሄ ስንትና ስንት ሰውኛ እንዴት ነው ጣብርግፋል የምናደርጋቸው ካመልሽ በላይ እንደደ ይሄ ምን ስለማን ስለሆነ ነው ሲጀመር እንደዚህ ምን ጠባረረው ማለት ነው በጣም ነው የጠባረው አይ ቆይ ልኩ ነው ምናሳየው ችግር የለውም ቆይ እኔ ሄድለት የለ እንዴ እጂ እስኪ መዝገብ ክብሪ ሃይ ሰላም አባት እንዴት ነህ ዳንክ እንደዚህ ስታይ በጣም ታምሮ ማድረግ ይቻላል ኦኬ ቴንክ ዩ አመሰግናለሁ ግን የሆነ ቦታ የምታውቅ ምናምን ይመስለኛል ማለት የት አላውቅም ብቻ የሆነ ቦታ ላይ ይታወቃለን ምናልባት መንገድ ሰምቲንግ ያው ምን ተቀመጭ ምናምን አይባልም እንዴ ምን አይ ጓደኛዬ ነው እናት እንዳም ችግር አለው ስትመጣ እንሳለን እስከዛ ልቀመጥ ማለት ይደብራታል ፍቅረኛ አይነችና ካንቺ ጋር ደግሞ ተቀምጭ ጋር ብታይኝ የሚሰማት ነገር አለ ይላል ምን አካበርክ ሲጀመር ማስፈቀድ ያለብኝ አይመስለኝም ባዶ ወንበር ነው አይደል እንዴ ቁጭ ማለት እችላለሁ እኮ የነገር አልተግባባንም ነው ተሳስጀብሽ አልተግባባንም ለምን በዛ ተይሳል እኮ ተቀያይሮብሽ ነው አይ አልተቀያየረብኝ ልቀመጠው እያልኩ ነው እኮ ሰው አለው ጓደኛዬ እየመጣች ትምጣ ታዲያ ምንድን ነው እያካበርክ እንደዚህ ነበር ማድረግ አንተ ያካብዳል እንዴ የሚገርም ነው ሴቱ በቃ ወንድ ለመፈቀድ ምን አይነት ጊዜ ሊደረስን ጎበዝ ወይ ታምር ወይ ጊዜ የሚገርም ጊዜው ከፍቷል ዘመኑ በቃ እንደዚህ ተገለባበጠ አይደል ለሶስት አሁን ወንዱ ሳይሆን የሚያስቸግረው ሴቶቹ ናቸው ኧረ ዝም በል እነዚህ እኮ ነገሩ ከሴት ወገን አይደሉም አይ ሴቶች እንዲናረጋለን አናረግም እኛ እንዴ የሚታይ ነገር አይደሉም በቃ ክደናል አይደሉም
እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው ጥሩ ሰፊ ነው ሲባል ሰምተን ነው የመጣው ቋት አስደንግጠኛ እንዴ ጥሩ ሰፊማ ነኝ እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው ይገርማል አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች አባቴ በገጀራ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩ ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው ገበሩን ሽፎን ነው ማረግልሽ ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥምና ሪሞት ሰጥሻለሁ ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ እኔም ሱፍ ማሰፋት እፈልጋለሁ ችግር የለውም ቆንጆ ሱፍ እሰራልሃለሁ ቢረበ እንኳን ፈትፈታ የምትበለው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል ዳስም ቢሆን ሰጥህና ጣል ታረግበታለህ ለካኛ ታለ ሳትለካኝ ነው እንዴ ብታውቅ አይ የኔ አንተን ካዩ ይበቃል ላንቺ ራሱ መሰፋልሽ ቀሚስ ማለት ነው ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ እሺ መጥቶ እኔ ላንቺ መሰፋልሽ ቀሚስ ማለት ነው በመርፌ ባልሰፈው በጣም ነበር ደስ የሚለኝ እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመጣሽስ ተጫዋች ነው ምን ላድርግ ብለሽ ነው እኔ ገርምሽ በዚህ ሜትራውን ከዚህ በኋላ ሌላ ሰው አለቀም ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም ያንቺ ነቅቷላ በፍሬ ማድረጌ ቤቴ ነው የምሰቅለው እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ እኔ ላንቺ የምሰፋውን ቀሚስ ማጠልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ እንደው ምን አሰብኩ መሰለሽ ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል 09 ትከሻ ስንት ነበር ያልኩሽ 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ ማን ነው እሰፋዋለሁ አንደኛ ሰፊ የወንዶች ጉዳይ የሚኮራበት አባላችን ስልክ ቁጥር በቃ እንደዚህ አይነት ሲስተም ነው መጠቀም ልጅቷ አንቺ ራሱ ምን አስበሽ ነው ሰፊዎች እንግዲህ ሰፊ ጭራሽ ሌላ ስትራቴጂ አምጥተዋል ጠንቀቅ እያላችሁ ወንዶች ልብስ ሰፊዎች ከባድ ናቸው የስንቱን ወገብ እኮ እንደምታዩ ጭራሽ ነው አለካበትም ሌላ ናት ይመቸው ለማንኛውም ሳክስ እስከ ጥግ ነው አሁን ያመጣሽ ሹፌር ወደሽው ነው ማማሩ አረ ወደ ከነ መኪናው እንጂ መንደስ አንቺ መኪና አይተሽ ወሳጣራ ላይ እንጂ ሸከም ቁመቱ አይ ሲያሽከረክረው ደግሞ እንዴ ሲያዞረው ደግሞ እንደዚህ አርጎ ሲያዞረው እና አሁን ደስ አለሽ አዎ ስኔ ወለደችነት ምንኛ ተድሌ ፍርድ ይደለ ይሄ በቃ አጋባሻለሁ እስቲ ዋላ ገው ሴቶች እኮ በቃ ሹፌር ፎቶ አንሺ ልብስ ሰፊ ምናምን በጣም ይመቻቸው እሙዬ እንዲበያለ ማለት እስኪ እዚህ ጋር ያለ እስቲ ወገብሽ እሱ ደግሞ እንዲየነዳ የት ልውሰድሽ እንዴት አይወደድ ቀጣይ ቪዲዮ ሰላም እንዴት ናችሁ ዛሬ ከማን ጋር ነኝ ከሪፋት ጋር ሪፋትና ደስታ የመጀመሪያው ቀለል አድርጌ ልጀምር አባባል ነው እጀምራለሁ ትጨርሱልኛላችሁ ፍየል ከመድረሷ ቅጠል መበጠሷ የመጀመሪያ ጥያቄ ተመልሷል መቶ አላችሁ ሁለተኛ ወጥ አይደለም ግን ካልተማሰለ የሚበላሽ ነገር ምንድነው ወጥ አይደለም ግን የግዴታ መማሰል አለበት እንዳይበላሽ ገንፎ ነው ሁለተኛው ጥያቄ ተመልሷል እግዚአብሔርን 500 ብር እየሄዳችሁ ነው ይሄኛው ከተመለስ 1000 ብር ነው የምሸልማችሁ ሴት ልጅ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምንዋ ነው ቂጧ ጌታ በኢየሱስ ስም ድጉና መንፈስ ሌላ ሞክሩ አእምሯ ጭንቅላቷ ነው ጋር ጭንቅላቷ ነው እዛ ጋር ምን አልክ መሰለ ቂጧ እዛ ጋር ምን አልክ ጭንቅላት ፍላሽ አላረገ ያስማማናል 500 አሸንፋችኋል አንድ ያው አሁን ይሄ ሴቶች ከጭንቅላታችሁ ነሱ ነው ለማለት ነው መልእክት ነው ያ ምንም ትርጉም የለውም ይሄ ነው ተጠቀሙበት ይሰፋል ተጠቀሙበት ሄሎ እንዴ ባፈርጠዋለች
ወባካሎ ያዝብላል አላባረረችውም ከኋላም ደረስ በፊት ጀመረች አያ ምን ሄዳ ልነክሰው ነው ወይስ መጨረሻው ምን ሊሆን ይመስላል መጨረሻው እንዴት ነው መጨረሻው አስተኝታ ማለት ነው ፎቋለች ምትለው ይመስልኛል አበሽ ቋታን ሲጀመር ንቋት ነው አያን አትናቁ ተው ሄሎ ጻፈኝ ተመራቂ ነው ባቴ የዘንድሮ ምርቃት ለሰሩ ማላየኛ አሁን ቢከተል አጣረም አባቱ እናትና አባት ናቸው እነዚህ ቀውጢ በቃ አያት ገሙ ገባች እዛ ይለማመዳሉ መሰለኝ ማስተርኮቹ የመጣ ነው ይመስላል ምንም አይደግስም ከዚህ በኋላ እንኳን ደስ ያለ ብለናል። አረ ዘንድሮ የምናየው የልጅ ምርቃት በጣም ከባድ እያየን ነው። ሁለት ልጅ ይድራል እንዴ ያምሽ ሁለት ልጅ ምንድነው? የምር በጣም ከባድ የታባት ለነሱ ያሉ ለደስታቸው የሚከፈለው መስዋዕትነት አሁን እንዴ የተደገሰለት ልጅ እኔ ለሰርጉና ለግራጁዌሽን ማስተር ሲጭኔ ልጅ እሱ የሚሆነው ናሳ ላይ ወይ ምናምን እንደዚህ ለየተለ ያለው አይደለም። ማንኛውም ግን የምናየው ነገር በጣም ከባድ ነው። እንደሙዳችሁ ብቻ ያም ተማር እኮ ስንመረቅ እናስታውሳለን። እኛ አይዞህ የምሽል ከረሜላ ራሱ ተገዝቶልናል እንዴ? የለም አልተመረጠም በእኛ ጊዜ ከረሜላ ራሱ እንደ ደስታ ከረሜላ ራሱ ደርሶናል። የኔ ትልቁ ችግር ምን እንደሆነ ታውቃላችሁ? ችስታ ነኝ፣ ድንቡሎ የለኝም። ትዕቢት ግን አፍንጫዬ ላይ ነው። ትዕቢትና ችግር ደግሞ አብሮ አይሄድም። እውነት ነው። ጀለስ ማመን እውነት ትዕቢትና እውነት ፈጣሪ በሁለት ነገር በደላ ከባድ አይዞህ እንግዲህ አቻችለ አለ ትዕቢት አለ ይጋጫል አይሆን አቻችለ መኖር ነው ወንድሜ። አይዞህ እሺ ዘናዎቹ ትዝታ እሺ በእናትህ አስተውሸትሽን ሰሞኑን እቺ ደብተር መያዝ አንድ ብር እንዴ ደርሰናል። ቡና በአንድ ብር ትዝ ብላኛለች እንዴ ፌንሳን አስታውሳችሁ ልጅ በለው የቤቱ ልጅ ነው። እኛ ቤት አናሻችን ነው። ገርማችኋል። በጣም ደግሞ ጠንካራ ነው። ቁም ነገር የተሰበረ ማለት አለቀልህ በቃ አትገባም ቤት ምናምን። አረ ቀጣይ እስቲ ቀጣይ ማርማ ወይኔ ደብተር 16 እስማ ባልዚ ነው። እግዚአብሔር ባለኮብያ አባባ ትሪኮ ህዝብ ያበላል። ትሪ ባላፍታችን አያልቅም። ደግሞ የሚገርማችሁ ከስር ራሱ ይላጣል ይላጣል። እኛ ነው ማለት እንጂ ሰው ያልቅም። እግዚአብሔር ልክ ምግብ እንጀራ ቀርቦ ማለት እንጀራው ሲያልቅ ማለት ነው። ትሪው ስዕሉን ስናየው ራሱ እንዴት ደስ እንደሚል አበባ አለው። ያሁን ትሪ ምንም አታይም። ብልጭልጭ ያለ አይን ላይ ነው እንጂ አበባ አለው ምናምን። በርሜል አቺ ሬዲዮ ፋዘር እንደ ጫማ ምን ነበር ስሙ? ነበረው የሱ ጫማ ነኝ። ምንድን ነበር ስሙ? ምንድን ነው የሚባለው? ጫማ ስሙ ማን ይባላል? በረባሶ ምንድን የሆነ ስም አለ። ያጠለቀ ያውቀዋል። ያጠለቀ ያውቀው
ወይኔ ትዝታ እግዚአብሔር እንዴ የቤት ስልክ አገር ሰው ነው የሚሰለፈው። ይሄ ስልክ ቤት ካለ እኛ ቤት ነበር ይሄ ስልክ እኛ ደርሰሽበታል። እኔ በዚህ ስልክ ማለት ነበር ከውጭ ምናምን ጎረቤት ሲደወልላቸው ረጅም መንገድ ሄጄ ነው የምጠራው ማለት ነው። ስልክ ተደውሎላችኋል ብዬ ስልኩ ሳይዘጋ ቁጭ ብሎ ምናምን ነው ሄጄ የምጠራው ማለት ነው። ያሳዝኑኝ እኔ የሚጠብቁት ሰዎች ናቸው። ከአሜሪካ ምናምን ዘመዶች ያላቸው ሰዎች ይደውሉና ከዛ ሄጄ ምናምን ጠራለሁ ጎረቤት ማለት ነው። ከዛ በኋላ ራሳቸውን ከቤት ሊወጡ ይችላሉ። ቁጭ ብለው እሱ ነው እንደዚህ ያላከው እየተባባል ሌላ ጃኒካ ለጠላ በተለይ በስማም በቃ አለች ጥንታዊ ነች እንደዚህ እንዝርት ነው አቦለድ አለች ሚዲዮ የሚዲዮ እጅ ባትሪ እኛ ኪቡርቶኒ በልተ ነው ከረሜላ አማርኛነት ዋንጫ የቆርኪ ዋንጫ አንደኛ ነበር ይሰራ ነበር። ደብዳቤ ጦር ነው ግን የለም ማለት መግለጫ ሻሩ ይሄ አልጋ ነው ሽቦ አልጋ ስትቀመጥበት ላይ ደርሰ መሬት ኳስ ነው። በእውነት በጣም ወደኋላ መለሳችሁ። ስንት ውስታ ትታውስ ከተታችሁ በተለይ ጫማ ምን እንዳለ በቃ ወደ ትዝታ መለሳችሁ። ስትፈልጉ የእናንተ ጠላት ጥሬ ስጋ ወይም ጥብስ ሳይሆን እንጀራ ነው። ስጋ መብላት ጀምሩ። ቦርጭ መቀነስ ከፈለጋችሁ እኔ ስጋ ድብና አድርጌ ነው ምበላው። አብዛኞቻችን ስጋ መብላት እያወፈርን እንደሆነ ወይም ደግሞ ልባችን እያሳመመን እንደሆነ ነው የተነገረን። ግን ይህ ትልቅ የሆነ ስህተት ነው። ይህ ምግብ ስትበሉ ሆርሞናችሁ እንዳለ እየተዛባ ነው። ይህ እንጀራ ከዓለማችን ጤነኛ የሆነ ምግብ አንዱ ነው። ግን ብዙዎቻችን ማለት ነው ያለንበት የሰውነት ደረጃ ሆርሞናችን እያበላሸው ነው። ይሄ አያስፈልገንም። እንጀራ አሁን የምንመገብ ከሆነ ሰውነታችን መቀነስ ያቅተናል። እንጀራ ያለው ነገር አቋርጣችሁ ስጋ አብዙ። ጥሬ ስጋ የምትወዱ ከሆነ መመገብ ትችላላችሁ። ጥብስ የምትወዱ ከሆነ ጥብስ መመገብ ትችላላችሁ። እኔ እኮ ይሄ ልጅ የሚመክረው ሰው መጥፋቱ ብቻ ግራ የገባኝ ምንድነው? የማያውቁትን ነገር መናገር እንደ ፋሽን መቆጠሯን በአንተ ላይ ያዩት። አንዳንዴ ስፖርት ታሰራለህ፣ አንዳንዴ የኔ ቆንጆ አለቀብህ፣ የኔ ቆንጆ ልንገርሽ ነው። ሁሉም አወቁበት መሰለኝ። አሁን ሴቶቹ እንዳለ ፌስቡክ ላይ ሙድ ያዙብሽ፣ የኔ ቆንጆ ምናምን ተብሎ አሁን ደግሞ ወደዚህ ገባ፣ ወደ ሳይንስ። ይሄ በነገራችን እውቀት የሚፈልግ ጉዳይ ነው። በአንታየው እውቀት የሚፈልግ ጉዳይ መሆኑን። ጤፍ ግሉተን ፍሪ ነው፣ በአይረን በጣም ሪች ነው፣ ሰውነት ለመቀነስ በጣም የሚመከር ነው ጤፍ። ምክንያቱም ያለው ፋይበር ይገባል፣ ግን ያለው ፋይበር እንደ ዳይጀሽን ረጅም ጊዜ ስለሚፈጅ ይይዛል ሆድ። ስለዚህ ረጅም ብዙ ምግብ ኢንቴክ አትወስድም፣ ቶሎ አይረበም። ዜርፎር ሰውነት ሉዝ ታደርጋለህ። ሰውነት ሉዝ ማድረግ ወይም መቀነስ የካሎሪ ኢንቴክ እና ካሎሪ የምታወጣውን ካሎሪ ያመጣጠን ጉዳይ ነው። የመቀናነስ ጉዳይ ነው። ይሄም ትልቅ ነገር ነው። አራቱ ስሌት ራሱ ያልተማርክ ሰውና መቀናነስም አልገባም ሲጀምር። አሁን ይሄ ስልጣኔ መስሏችሁ ነው። አሁን አንቺ ካናዳ ነው ያለሽው ምናምን የሆነ ሹራብ አድርገሽ ደረትሽን የሆነ አሞራ መስለሽ እንደዚህ ትነሻለሽ ፎቶ ምናምንና በቃ አሁን የስልጡነት ጥግ ነው። ይሄ እንጀራ አስፈልጋችሁም አያያዘ ራሱ ሲያስጠላ። እንጀራ በነገራችን ላይ ከምግብነታችን አልፎ የምንመራረቅበት ጭምር ነው። ዲፕ ትርጉም አለው። እንጀራ ይስጥ ሆነ ይባላል። እኔ ከየት እንደወጣችሁ እኮ ነው የማይገባኝ። ከዚህ ወጣችሁ በ6 ወር ልውጥ የምትሉት ነገር ደግሞ አይገባኝ። ለውጡ የአእምሮ ቢሆን ጥሩ፣ የሰውነት እንኳን በቅጡ የምትለወጡ ሰዎች የላችሁም። አሁን እኮ እንደዚህ አይነቱ ቀድመ መታውን ይሄ አይጠቅማችሁም። አያያዝን አስተካክል። ከጀርባው እሱ ነገር የሚወክለው በጣም ብዙ ሚሊዮን ህዝብ ነው። በነገራችን ላይ ለኛ ቫልዩ ብላችን ነው፣ ትልቅ ነገራችን ነው። ስለዚህ የሌለውን ነገር አልወቅስም። ለምን የሌለውን ነገር አልክበል? የእውቀት ማነስ ነው። ስለ እንጀራ ትንሽ ጎግል አድርግ። አሜሪካውያን ራሱ ጤፍ እየተከሉ የጤፍ ጁስ ሁሉ ይሸጥ እንደነበር አልሰም ሚዲያ ተከታተሉ ማለት ከቲክቶክ ውጪ ነው። ተነስተ መጣ ስጋ እንደዚህ ይቀንሳል ምናምን ሳይንቲስት ምንድነው? አንተ ተደበቅ እንጂ ይብስማ። ልክ ነው። እውቀት የሚፈልግ ነገር ነው። ባለሙያዎች ጠይቁ።
አሉ ያው አንደኛ የተመራመሩ በስፖርት ሳይንስ ተመረቀን አዶኒ እዚህ ጋር ተሳስተሻል እዚህ ጋር በጣም ብራዘር እስካሁን እንደግብሻለን እንወድሻለን ትለይ እዚህ ጋር ነው ሰሜ ባሪያው ያለው ልክ ነው ሰውነታችን እንድንወፍርና እንድንቀንስ የሚያደርገን ነገር የምግብ አጠቃቀማችን ካሎሪ የምንመገበው ብዛት ነው ማነስና መብዛት ነው እንድንወፍርና እንዲያከሳና የምናደርገው እንጂ እንጀራን አትብላ ይባላል ከተማራ ሰው ጋር ዋሉ ይላችሁ እንጀራን አትብላ ይባላል ዋናው ነገር ማመጣጠን ነው እንዳንወፍር የምንበላውን ምግብ መምረጥ እንደገናም ደግሞ መጠኑን መቀነስ በዘይት በመናምን ስለምንበላ ነው እንጀራ ሰውነታችን ላይ ፋት የሚያመጣው እንጀራውን ሳይሆን ዘይቱን መቀነስ ነው አይደል እንጀራውን ሳይሆን ዘይቱን ቀነስ አድርጉ ኑሮ ተወዷል ለቁጠባው አሪፍ ነው እንዴ አጣውልሽ በቀሉ ምን ፈልገሽ ነው ደግሞ አንቺ በቀሉ አመሩ ዶሮ ይላል አይን የሚያቃጥል ፈሰው ላይ ተፈሳለ ልታራ ነው እንዴ ስማ ምን አርተ መጋቢ ነኝ ወንድም ቦይያ ሸጠት ነው የምትውለው የቂጥ ታንከሩ አርማጆ አንድቷል ተባለው ብሎ ሴዶ በጣም ስለሚበላ ቢፈሳም አትፍረዱበት በጣም ብዙ ነገር ተጠቃሚ ነው አልበላው ቤት አለ እኛ ቤት ብቻ አልመጣም እስከ ዛሬ እንዳትቀር ሴዶ ከባድ ሰው ነው በቀሉ መት ያቀናበረው በቀሉ አንዴ ጫውትባቸዋል በቀሉ ቀንሽ ደረሰ በቀሉ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ መቴ ይችላል የምር አንደኛ ንግግርን ወደ ዘፈን ቀየረው እኮ በቀሉ በጣም አሪፍ ነው መቴ የምር ለባል እንጨፍርበታለን ከድሉ በኋላ አይተን ካሸነፍክ ምናልባት ኧረ ፍልሚያው መቼ ነው የሚጀምረው እስቲ ሴዶና የእንትና የጆኒ የምር እንግዲህ በጣም ጦርነቱ ከፍ ብሏል ይኸው በዘፈንም በምንም እየተቀነባበረ ነው ጦርነት ፍልሚያውን እንጠብቃለን በጉጉት ቀጣይ ቪዲዮ ዋው ቤት በጣም ያምራል ልክ እንዳንቺ ለምሹ ተቤቱ ሳሎን መሆን አንችልም It's okay, I insist. So you told me it's your first time. Menu. They thank you. Adam şuna mı seçti? Huh? And then what going? When you come? When you come? It's okay. Calm down, baby girl. Taragagi. When are you going? Let me handle you. እንዴ ምን ሆነሽ ነው አንቺ ፊልም ላይ አይደል የመጣው እኮ ታዲያ ፊልሙን እንሰራው ነው የፈለኩት የኔ ቆንጆ ነው ሻላ በቃ በታው ያላታስብኝ ታይ ወንድም እኔ ይኸውልህ እንደዚህ ነገር ፈልጋለሁ የሚመጡት ገብቶሃል አይደል የኔ ቆም ያባዬ ደግሞ እንዴ ምን አባዬ ብለሽ ትግሪኝ እኔ በእናትህ አባት አለ ሌላ አባት አልፈልግም በእናትህ ጭፍ ምንሽ ነው በእናትሽ አንቺ ልቃላችሁ እንዴ በእናትህ እኔ እናቴ ራሱ እዚህ እንዳሉ አታውቅም በእናትህ እኔ ቤት የለብኝ የሚተራ ነገር ነው በቃ ኖርማል ነገር እኮ ነው ጀስት ሪላክስ አድርጊ ሰውነትሽ ደህና ኧረ በእናትህ አታግባው በቃ አታግባው በጣም የሚያስጠላው ተው በቃ ተው ወይኔ ነይ ስታስጠላ ነው
ፊልም እናያለን ብላ አምና መጣ ባለጌ አምና ከመጣ እንዲማ ጉዳት ስራት ይምል ተው እንጂ እዛ ስደርሱ ቀይር የምትሉ ወንዶች ተው መጀመሪያ ተነጋግራችሁ በግልጽ አይሻል ፊልም ነው ወይስ ምናምን ካብላችሁ ፊልም ምናምን ብሎ ከማምጣት በግልጽ ጨርሱ መጀመሪያ ደስ አይልም ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር አካፍያታለሁ ታቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት ከዛ ኦኬ ምናምን ብላ አጠፋች አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለ ምንም ክርክር ነው የተወሰነልኝ ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ማለት ነው አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት በደንብ ልቀቂው አንቺም አመሰግንሻለሁ እግዚአብሔር ይባርክሽ ልጆችሽን ይጠብቅልሽ ገነት ንጋቱ በሰው ለሰውም በፊት የምናውቃት በዩቲዩበርም ነች አሁን ላይ ገኒ ፋሚሊ ቤተሰብ ምናምን የሚል ሾው አላት እና ገነት ንጋቱ ብዙ ጊዜ እንደዚህ ላይቭ ላይ ምናምን እየሆነች ለምሳሌ የነጻነት ወርቅነህ ሞት ጊዜ ላይቭ ላይ ሆና ሰው ደውላ እውነት ሞተ እንዴ ምናምን እያለች እየጠየቀች ነበር እና አነጋገር ይሆናል ሰሞኑንም እንግዲህ እንደዚህ አይነት ነገር አድርጋለች ገኒ ትንሽ እንግዲህ ያው ምናምን ባትገባቢ ጥሩ ነው ቆሳው ጋር ሞ ልጆቿ ምናምን መከሯት እንደዚህ ጥሩ አይደለም ኦዲየንስ እንዲርቅሽ ምናምን ነው የሚያደርገውና ጥሩ አይደለም እንደዚህ አያቲ ምን ትላለሽ መሰላችሁ መንገዱ ረጅም ነውና መቼም የማይሰለችን ሰው ምረጥ ትላለች መቼስ ምን ማለት ነው እንደማትሉኝ ተስፋ አረጋለሁ አረ ገብቶናል ያው እንትን ለኛ ነው የምታገቢው ሰው ምረጪ የምታገቢውን ሰው ምረጪ እንደገና ደግሞ ጓደኛም ሊሆን ይችላል ጓደኛም እናደርገውን ሰው እንምረጥ ነገር ምረጪ ነው ገብቶናል መንገዱ ረጅም ነው ያዛልሽን ሰው ምረጪ ማለት ላይ ተቀማለት ሁላችሁም አይቺ ምክር ተጠቀሙባት ባጭሩ አሪፍ ምክር ሹገር መጥበስ መከራው የኔ ፍቅር ወይ እስኪ ሳመኝ አዎ እንትን ቤት አይሻለንም ሰፋ ያለው ቤት እዛ ቤት አይደለም የፈለኩት አሁን የፈለኩት መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ ማን ነው እስምሻለሁ ግን መሀል አዳባይ ላይ ያለነው እና ቤት ሰፋ ያለ ቤት ገብተን ወይናችንን እየጠጣን በፍቅር እሱ እንዳለው ማለት ነው አሁን የፈለኩት አሁን ሳመኝ እየቀበጡ ማን ነው ቅብጠቱ ካምር ቦታ ያምርብሻል እኮ ግን እቤት ይሻለናል የእውነት እቤት ግጥም አድርጌ ቤት ስሞታለሁ አቀበጥኩ ይሄ ሚኒ ነው ቦክሰሩ ሚኒ ነው ካልሲዮን ታመጣለሁ ሁሉ እሺ በቃ ልሳሞታ ማለት ልሳምሽ አዎ ሳመኝ ወይኔ ይቅርብኝ ሱቅ እንዴታም ሽማግሌው ዝብስሩ ነው የሰራሁበት ነው ከኩያችሁ ጋር ምን ነው እንዲህ ከመሳቀቅ ያጋይሻል ሹገር ማሚ መጥበስ ይው መከራው ይሄ ነው እንግዲህ ሰው ያገኛል ካሜራ ደቅነው ልጅ ደግሞ ሊያሞቆ ነው ያ ካሌ የሌለው በኋላ አይ ጥሩም አይመጣም እንጂ አይመጣውም ደስ አይልም ለገዛ ፕሌዮትን ሲሆን ደስ አይልም ስራ ብራዘር ስራ ታገኛለህ በዚህ በወጣትነት ሹገር ምናምን ማጫወት ደስ አይልም ታረጃለህ አብራን
ያለ እድሜ እንዳታረጭ። የት ነው? እዚች የሆነች ቦታ ደርሰን ልንመለስ። ቅድም የወጡት እዚች ነው፣ በኋላም የሚወጡት እዚች ነው። ሁላችሁም እዚች ነው። አራራራራራ ወዳው እውነቴን ነው። ጠግቤያለሁ። አይ እውነቴን ነው። ጠግብ ስላልኩ ነው። ኧረ እቺ ለየት ያለች ነች። ምንድነው ለየት ያለው? ጨዋታው ነው አይነቱ ነው? ኧረ ሳንዱች ነው። ሳንዱች ነው። ኧረ ሳንዱች እዴ በስንት ጊዜው አንቺ እንኳን ተበላና ታየና ቆይተናል እኮ አይደለም? አዎ እንዴ ታዲያው ስነ ተዋልዶን እያሰባችሁ 2 ሆናችሁ ወጣችሁ 3 ሆናችሁ እንዳትመጡ። ኧረ ሳንዱች ደሞችንም በላ ብላችሁ ምቀኛ መሸማ አይጠፋ። እዚህ አይነት ዘበኛ ይስጣችሁ። አንቺ ሰዓት መጣሽ? ሰላም ነው? እንዴት ዛሬ በጊዜ ሆነልሽ እናት? እስኪ እቺ ነገር ምንድነው? ለክረምት አሪፍ ናት። ይገባል። አንተ ኧረ እድሜ ስትልኝ እናት ያመሰግንሻለሁ። የምን ክረምት አመጣብኝ? ይሄንንማ ለሰርግ ነው እንጂ አንተ ሲመች አሁን ከተማ ለብሼ ነው የምነሸነሽበት። አየሽ ያው ሁሉ እንዳንቺ ቢተባበር ድህነት አይኖርም ነበር። እኔ እንጃ ክብሪ ድህነት ላይ እንኳን ብዙ ሙቀቱ የለሽም። አይ ለነገሩ እውነትሽን ነው፣ ላይኖርሽ ይችላል። በቃ ፒስ እድሜ ስትልኝ አመሰግናለሁ እናቴ። ድህነት አላውቅም ማለች። ለነገሩ እውነቷን ነው። እኔ ከማንም የተሻለ በድህነት ላይ ግንዛቤ አለኝ ማለት ነው። አይ መድኃኒዓለም በምን መነጥር የሆነ ግንዛቤ ይሰጣል። እውቀት የለኝም ብላችሁ እንዳታስቡ። እንደዛ አይነት ዘበኞች ግን በጣም ያዝናናሉ። አሉ አሳልፈናል። በጉቦ በምናምን ሸንኮራ አገዳ የሚወስዱ አሉ። ቆቆርም ቆቆር ምናምን አሉ። ቁርስ ካልበሉ በተለይ ነው ጥቅማቸው እቺ ነች አይደል እንዴ? ደስ ይላሉ። እንዴ ያረፈሩም በቃዎች ይመቻቸው። የምር ጥቅም አለው። ለምን እኮ እባክሽ እንደዛ ነው? አዎ እሺ። ከታ ምሳ እንዴት ነበረ? ጥሩ ነው። በጣም አሪፍ ነበር። አሪፍ። እሺ ይሄው ሂሳብ እሺ ታስቸግሪያለሽ። ይሄ ሪሲት የኛ አይደለም መሰለኝ። ነይ እስኪ ማነሽ? እዚህ ጋር ቫት ይላል። እኛ ቫት የሚባል ነገር አላዘዝንም። ቆይ እኛ ቫት የሚል አላዘዝንም። ይሄ የኛ ሪሲት አይደለም። ይሄ ቫቱ ከየት የመጣ ነው? ለምን እንደዚህ ነገር ጀመራችሁ? በቃ አባቴ ቫቱን እከፍላለሁ እንዴ። ለምን ያልበላነውን ነገር እንከፍላለን? ስለተጻፈ ብቻ አንከፍልም እንዴ? ዝም ብለን አንከፍልም። ወይኔ ዛሬ አባ እኔ ነኝ ያዘዝኩት። እኔ ነኝ። እንደሱ አትይኝም እንዴ ታዲያ? እኔ ደግሞ የሌላ ሰው ሪሲት ያመጡልኝ መስሎኝ። እማ እንትን ቫቱን በቴካዌ ቦክስ አድርጊልኝ በደንብ ጠቅልዩ፣ ንፋስ ምናምን እንዳይገባበት። እኔ ነኝ ያዘዝኩት። ተማር ስለ ለክፋት መስሎ ያዋርድ ምን እንደጣው። መልሷን አምጫት። እሺ ተማር ስትዩ እምቢ ብሎ አንደኛ ክፍል እንኳን በስርዓቱ ሳይጨርስ መማር ደግሞ ያዋርዳል። ማታ ለማወቅ በጣም ግሬት ሼም ነው። መቼን ያዘዝ ነው? አይ ወንዶች እኔ ዘመኑ ሰልጥኗል ብዬ ወድሃለሁ አፍቅሬሃለሁና አብረን ነው አልኩኝ። አንተ ፍንጥር ሲያረገ እምቢ አልክ። አሁን ሰፈር ለሰፈር ብቻ ነው የምትቀዋለለው እና እኔ ደግሞ ሌላ ጠፍሻለሁ ብሮ። ይሄ ለነገር የፈለኩት ደግሞ ሰፈር ውስጥ ገና ፍቅሯን ገልጻልኛለች ብለ አላስፈላጊ አክቶችን እያሳየ ነውና ከዚህ እንድትወጣ አንተም ነፃነትን አገኘ። በቃ ለዛ ብዬ ነው ይሄን የነገርኩ። እድሉ ስለተሰጠኝ አመሰግናለሁ። እናም ስለነገርሽን እናመሰግናለን። አንተ ግን ተሸወርክ። እቺን የመሰለች ልጅ ጉብል የምር ምን ነክቶክ ነው? ተበላ። ለማንኛውም እንግዲህ አሁን በጊዜ ብትጠቀም ኖሮ ጥሩ ነበር። ልክ እንዳየሁሽ ፍቅር የሚለውን የግርማ ተፈራን ዘፈን ጋብዘናል። አይዞ እሱን እየሰማ ተዝናና። ልክ እንዳየሁሽ ልቤ እርብሽ ያለብኝ የድሮ ፍቅረኛን ስታገኙ ባስ እየጠበቅሽ ነው። መቼም አትለወጥም ጆሃና ብለሽኝ ይቻ ይኛውን ይኝ ምን አጥቂ
አይ ለየለም ማለት ነው ጭራሽ አበድክ የሴቶች ግፍ አያችሁ አይደል? አያችሁ ሰሩ ስራ ግን በቃ በፍቅር የተጎዳ ሰው መጨረሻው አሁን ቀርቷል እባክህ። የለም የሚያብድ የለም። ኧረ የለም። በቤልን እንደብናኘ ከዘር ልቀን ምናይ አንድን ማንን ለያየ ይመሳሰላሉ ግን አንተ አይደለም ልጅ ናት ግን ይሄ ማን ምንድነው? ኧረ ተው ተው ግን እሱን አይተው አይደል የሚሰሩባት ሌላ ሌቭል ሜመሮች ማን ነው የሚመች ከሜመሮች ኮልሚ ጎንደር ኧረ ይመቸኛል በጣም ኮልሚ እኔ ፓትሮል ያበደ እንዴት ነሽ? ሰላም ነው። ዓለም እንዴት ሰነበተች የሚል ከ50 ሚሊዮን በላይ ቲክቶክ ፎሎወር ያለው አካውንት አለኝ እና እዛ ገጻችን ላይ አንዳንድ ወጣቶችን የተለያዩ ጥያቄዎችን እንጠይቃለን። ፈቃደኛ ነሽ? እሺ ፈቃደኛ ነሽ ብላ ተመልካቾቻችን እንግዲህ ከኑሮ ደረጃሽ እንጀምር። የኑሮ ደረጃሽ ምን ላይ ነሽ? አሁን 1 አመት ከ2 አመት በፊት ደሃ ነበር። አሁን ሰቀቀናም ደሃ ላይ ደረሰናል። ሰቀቀናም ደሃ ላይ ደረሳችሁ። እንኳን በሰላም ደረሳችሁ። እንኳን ደህና ቆየን። እኛ ከኛ ወገን አስታውቃለሁ። በቃ ሶፊት አይገደልም ካሜራ ፊት ላይ። እሺ ምንድነው ለዚህ ብዙ ያበቃኝ ምንድነው ታስቢያለሽ? እኔም ብትጠይቀኝ 2020 ላይ ይሄን ዳንስ አለመደረስ። ኦኬ በጣም ጥሩ። እሺ ከዛሬ ከ5 አመት በኋላ በጠይቅሽና የኑሮ ደረጃሽ ምን ላይ ነው ብለሽ ምን የሚሆን ይመስልሻል? ይመስለኛል ይሄን አለመደረስ። ኦኬ እሺ እንግዲህ ታችን ካንቺ ብዙ ነገር ተምሯል ብዬ አስባለሁ እና እንዳይረፍድ ይሄኛው ይደነስ እንዳያመልጥሽ። እሺ አይ ምክንያት አለኝ። ይደነስ በደንብ። እሺ ያው ትሬንድ ባለመስራቴ ነው ደሃው እንኩት እያለች ነው። ኦኬ እንግዲህ ያውኑን ትሬንድ ደግሞ ዘግቶ ይገባኛል። ትንሽ እዚህ ጋር አንዳንዴ ይነክሳል። ለዛ ነው በቃ ስሪያት ቀጣይ። እሺ እንደዚህ አናስገባም። ሰርገኛ ደጅተኛ እኮ በጣም ዙሩ እየከረረ መጥቷል። አሁን በር ገንጥሎ የገቡትን አየህ እንዴ? ወደ ይሄ ደግሞ ለየት ይላል። እስኪ ያው ደግሞ የሚዘፍሩት ሰማ እንዴ? ገና ያሻዋል ገና እንዴ ገና ገብተው ሁሉ አለ ማለት ነው። በር ገንጥለው ያው እንግዲህ ይሄ ትልቅ አነጋጋሪ ሰርግ ነው። በነገራችን ላይ እንደው ይሄ ሰርግ ይሄ ሙሽራ ምን አጋጥሞት ነው በር ያስገነጠለው ብለን እኛም እንግዲህ ፈላልገን የሙሽራውን እናት አግኝተናቸዋል። እንደው ምንድነው የተፈጠረው ነገር ይንገሩን እንዴ የሙሽራው እናት አሉ። እስኪ መስመር ላይ አሉ። እማማ እንዴት ኖት? ሰላም ኖት ወይ? እንዴት ነህልኝ ሰይፉዬ? ደህና ነህ? አለሁ ይመስገን አምላክ። ስላየሁት በጣም ደስ ብሎኛል። እኔም ስላገኘሁ ደስ ብሎኛል። መቼም አንተ ጆሮ የማይደርስ ወሬ የለ። እንዴት ነህ ሰይፉዬ? አለሁ ይመስገን አምላክ። አንተ ምን አለብህ ከገጠር ሰው አይመጣብልህ። አሜሪካ ነው አሉ የሚላከው። አይ ፊቶት ላይ ደስታ ያለው መቼም ልጆ ሰርግ በጣም መነጋገሪያ ሆኗልና በር ገንጥላችሁ ከመግባት ደርሰዋልና እንደው ምን ተፈጥሮ ነው ልጆ በር ያስገነጠለው? ማለት ሰይፍዬ የኔ ልጅ እንደው 6 አመት ሙሉ እንደዛች ዘፋኟ ማናት ሀሊማ አብዱራህማን አገባለሁ አላገባም አገባለሁ ነገ አገባለሁ ከነገ ወዲያ አገባለሁ ትላንት አግብቻለሁ እያለ እንዲሁ እንደው እስማማለሁ አልስማማም እንደሚባለው ፕሮግራም አገባለሁ አላገባም ሲል የሰፈሩ ሰው ራሱ ከርቀት ሲያ አገባለሁ አላገባም እያለው እንዲሁ መዘባበቻ ሆኖ ከዛ በኋላ አንዷን አገኘ። እንደው በፍቅሯ ኮሽ ብሎ እግሯ ስር ወደቀል። እንደው እንደ ፌስታል ኮሽ ምን ብሎ ወደዳት፣ ተንገበገበ። ዳሪኝ አለ። ዳርኩት። እንደውም በሰርግ አይደለም ሰመቀቅ ብዬ ነው ዳልኩት። ሰርግ መልስ ቀለበት ቅልቅል አንድ ላይ አድርግ። ሰመቀቅ ይባላል። አዲስ ድግስ ነው። ሁሉም ይዋሰው። እንደውም ከዛ በኋላ እንደዛ ድሬል ሄደ የሰርጉ ዕለት። ልክ በሩ ላይ ሲደርስ አናስገባም ሰርጉን ሰርገኛውን ሰርጉን ሲል እውነትም
አስመሰለው። በቃ አስገቡኝም እንጂ ልጅ ሊከለክሉኝ ነው ብሎ ወዷታል። ሊሞት ደርሷል። በሱ ትእዛዝ ነው በሩን ገንጥሉ ብሎ በሩን እንደው ገንጥለው ቀጥታ ገቡ። ሲገባ ምን ተዘፈነ ማለት ዘፈኑም ትንሽ ወጣ ያለ ስለነበር ወይ ሳይፍ የዚህ ጋር አይደል እንደ ጉዱ። በእኛ ጊዜ ብራምባር ሰበረሎ ጀግናው ልጅ ነበር። አሁን በሩን ሰበረሎ ተባለ። እኔማ እንደው እንኳን ይሄ ሰርግ አዲስ አበባ ሆነ እንጂ ሐረር ቢሆን እዛ ጀጎል ላይ 5 በር ነበር የሚሰብረው። 5 በር ሰብሮ ይዟት በረረ ሳይሆን በሩን ይዞ በረረ ነበር የሚባለው። እንደው ማማ ግን የዳቦ ስሟስ ማን ተባለ? ሙሽሪት የዳቦ ስሟማ ማግቢያ ሾርቅ ተባለ። ጥሩ ስም። እርሶ ግን ደህና ነዎት ማማ? እኔ እንደው ደህና ነኝ ልበል እንጂ ምን ደህንነት አለ? ይኸውልህ በሩን እንትን እላለሁ ብዬ እኔም እንዲሁ ተሰብሬ በር ብቻ አይደለም እግሬም ተሰብሯል። አይ እንደ ሰው ልጅ ሪከርድ ሰብሮ ያስመሰግናል። የኔ ልጅ በሰርጉ ቀን በርም እግርም ሰብሮናል። ያልሰባበረው ነገር የለም። እንኳን አተረፉ። ምንድነው የዘንድሮ አይደለም ግን እንዴ አንዴ ላውራ እውነት የዘንድሮ ሰርግ ግን ምንድነው ያንተ ሆነች እኮ አብራችሁ የምትኖሩት እነዚህ ሚዜዎች ደግሞ አሉ ከውስጥ ይገፋሉ እንዴ አታግቢ ነው እሱ እኮ አይደለም ይሄ ሰርገኛው እኮ ነው ሰብሮ የሚገባው ችግር የምፈጥሩት እኮ ሰርገኞች ናቸው ንግግር ያለ ይመስለኛል እንደውም አናስገባችሁ ምናምን ዲስከስ ያደርጋሉ መሰለኝ መጀመሪያ ያለ ተጋብተው ነው የሚመጡት ሴት እየታበረህ ልታስገጥም ነው ወጪ ትችላለህ ራስ ትከፍለዋለህ እንግዲህ ወጪ በዛበት ይቀለበታል ለራስ አይ እንትን ሙሽራው መጀመሪያ ሰርገኞችን መምከር ነው እንግዲህ አደራችሁ በጥንቃቄ አናስገባም ሲሏችሁ ተረጋጉ አንገባም ብላችሁ ወይ ተመለሱ ከራምብሽ ከዛ በቃ ከባድ ነው ብዙ ቦታ ይቻላል እንደዚህ አይነት ነገር አይ በቃ ሳይበዛ እኮ አለ ድባብ እኮ አለ የሆነ ስሜት ባህላችን ነው እኮ በነገራችን ደስ ይላል ደስ የሚል ነገር አለው ግን በረስ እስከበር ድረስ አይረሳኝም እንዲፍን አድርገውኝ የሆነ ሰዓት ብቻ ይሁን ቀጣይ ቪዲዮ እናቴ በ35 ዓመት ነው ከቤት የምትወጣው ካለችኝ በኋላ ከቤት ልትወጣልኝ ነው ካልሲና ፓንቲን ትላንት ስላጠብሽልኝ ልብሴን ላውንደሪ ልሰጥ ልወጣ ነው አዲያ አይ እባክሽን ልጄ እንደው ከቤት አስወጪልኝ የኔ እናት ወይ ማሚ አታስቢ እኔ እምቢ ያለኝ ወንድ የለም ስለ ትዳር ምን ታስባለህ አላስብም ያስታውቃል ያን 35 ዓመት አልፎሃል እንደው መች ነው አግብተህ የምትወጣው ትቻለሁ ማይ ምን እኔ እኮ ልጅህን ማየት እፈልግ ነበር እኔ እኮ መውለድ አልችልም እማዬ ማለት ወንድ ነኝ ማርገዝ አልችልም አይ አንተ መቼም ሰውት ነው በጣም ማገሩት ፈጃላይ ጨጓራቸው አልቋል ከባድ ነው ገና አንተን ለማብሰል ራሱ ከባድ ምን ያለባት ልጅቷስ ቺፕስ ይበላልቁጭ ብሎ እኮ አንተ እንደዚህ እየበላ በ35 ዓመቱ ህፃን ተሳደግ ነው አግብታ ማዘር እንደ ሐሳብ እሱን ከመዳር ይልቅ ሌላ ወልደው ቢያደርሱ አሳድገው ይድራሉ ያገባሉ ይታውሱ በዚህ ሁኔታ ያገባሉ እሱ ቤት ውስጥ በቃ እርሱን እያገዘ ምናምን ታታይላል የዛሬ ቪዲዮአችን ይሄን ይመስል ነበር ዘና ፈታ እንዳላችሁ ተስፋ እናደርጋለን ቀጣይም በአዲስ አነጋጋሪ አዝናኝ ቪዲዮዎች እንመጣለን ከዛው እንደተለመደው ሰብስክራይብ ማድረግ እንዳትረሱ ይሄ ቪዲዮ ማን እንዳያመልጣችሁ ደግሞ ኮሜንት ላይክ ሰብስክራይብ እያደረጋችሁ አበረታቱን ቅድም ያለ እናንተ ማን አለ ማን እዚህ ተቀመጥነው መልካም ቆይታ እንወዳችኋለን በልዬ አሞራ እንዳይበላኝ ላንቺ ብዬ